ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ብፁዕ አባታችን አቡነ ኤልያስ የኖርዲክ እንዲሁም የግሪክ ኖርዲክና አካባቢ የግሪክ ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ጴጥሮስ የኒውዮርክና አካባቢ ሊቀ ጳጳስና የቅዱስ ሲኖዶስ ዋና ጸሐፊና የቅዱስ ሲኖዶስ አባል አባቶቼ፣ መነኮሳት፣ ካህናት፣ ዲያቆናት፣ አባቶችና እናቶቼ፣ ወንድሞቼና እህቶቼ ሁላችሁም እንደምን አላችሁ? በዚህ ሰዓት በዚህ ጊዜ ያደረሰ የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ብዙ ነገር አልልም። እኔ አባ እዚህ መድረክ ላይ ቆሞ ሁላችንም ነው የማረኩ። አርአያ ምሳሌ ነው የሆኑ። በዚህ ጉባኤ ደፍሬ መናገር የምችለው የእኛ ጀግና አባ ናቸው። ያንን በመናገሬ እኮራለሁ፣ እደሰታለሁ። ለምን ሰው ለሰላም ለፍቅር እጁን ከሰጠው በኋላ ከዚህ የሚበልጥ ነገር የለም። ለምን ቅድም ብፁዕ አባታችን አቡነ ጴጥሮስ ተናግረዋልና አሸናፊዋ ቤተ ክርስቲያን ናት። እገሌና እገሊት አይደለች። በጀግንነት በግንባር ቀደምነት ማን ነው ቢባል ይህንን ዋንጫ መውሰድ ያለባቸው አባና አባ ብቻ ናቸው። ለምን? ሰላምን አስቀድሟል፣ ፍቅር አስቀድሟል። በሰላም ስለ ፍቅር ስለ አንድነት ካሳ ይከፈል የሚባልበት ነገር የለም። ራስን ዝቅ ማድረግ ራሱን የቻለ ካሳ ነው። ምናልባት እያንዳንዳችሁ ሁላችሁንም እዚህ ስንሰበስብ የእኛ ነፍስ ከገባንበት ጊዜ አንስቶ ምን ያህል እንደተጨነቅን ምን ያህል እንደተንገበገብን እናውቃለን። ያ ሁሉ እንዲያልፍ እግዚአብሔርን ጠይቀናል። እኛ በምንፈልገው ሳይሆን እግዚአብሔር በሚፈልገው መንገድ አልፎ ምናልባት ወደዚህ እኔ ስመጣ የታላቂቷ ቤተክርስቲያን አባት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመደ ተክለ ሃይማኖት ቅዱስ አባታችን ወደ ልጆችዎት እንደመደቡኝ ሊሄድ ነውና ጸሎት ያድርጉልኝ ብዬ ነው ተንበርክኬ ጸሎታቸው ተቀብዬ ከፊታቸው ዞር ስል ጠርተውኝ ና እግዚአብሔር ይቅደማቸው፣ እግዚአብሔር ይሁናቸው። ይህን ሁሉ ዓመት ሰምቻለሁ። እንደው ደስታ ከመስማት ርቄ ነው ያለው። ደስታ ይዘህልኝ ነው ያለው። ደስታ ከመስማት ርቄ ነው ያለሁት። የዓለሙ ጉዳይ፣ የሀገሪቷ ጉዳይ፣ የቤተ ክርስቲያኒቷ ጉዳይ ሲያሳዝነኝ ነው የኖረው። ባይሆን እንኳን ይህንን እስቲ አሰሙኝ። ልጆቹ በዚህና በዛ በኩል ያሉ ልጆቼ አንድ ሆነው አስቀደሱ።
አንድ ሆኖ ዘመሩ፣ አንድ ሆኖ አስቀደሱ የሚለውን ነገር ይዘህ ብትመጣልኝ በእድሜ ላይ እድሜ ጨምረሃል ብዬ ነው ምገምተው ብለው ሲናገሩ በራሴ የማደርግ ቢሆን ኖሮ በገንዘብም ቢሆን ገዝቼ እሰጣቸው ነበር። ለሳቸው በገንዘብ የሚገኝ ነገር አይደለምና፣ በጉልበት የሚገኝ ነገር አይደለምና ይህንን ደስታ ኢትዮጵያ ደርሼ ለብፁዕ ቅዱስ አባታችን ለማስተላለፍ ጉጉት ላይ ነኝ። ለምን በምንም ቢሆን በምን ሰላም እንዲመጣ ሲፈልጉ ነበርና በዚህ በእርግና ዘመናቸው በዚህ በሰርጅና ዘመናቸው ጊዜ እየገፋ ሲሄድ ዘመን እየገፋ ሲሄድ እድሜያቸው እዚህ አካባቢ የደረሱ ሰዎች ሀዘን መስራት አይፈልጉምና የልጆቻቸውን መጨካከን፣ የልጆቻቸውን ማዘን፣ የልጆቻቸውን ሆድና ጀርባ መሆን አይፈልጉምና እንዴት አድርገው መርቀውኝ እንዴት አድርገው ጸሎት አድርገው እንድላኩ አጠቃላይ በዚህ በምንሰራው ስራ ውስጥ የቅዱስ አባታችን ጸሎትና ምልጃ ስላልተለየን እግዚአብሔርን አመሰግነዋለሁ። በሌላ ሁኔታ ስንመለከት በስጋ ሁላችሁም በስጋ መንገድ ይሄንን ለመፍታት ብዙ ተሮጧል፣ ብዙ ነገር ተብሏል፣ ግን አልተፈታም። ከዚህም የተሻለ ነገር የለም። ከዚህ በኋላ ምናልባት ይሄ ሁኔታ ሲወሰድ ግማሾቻችሁን ሊያሳዝን ይችላል፣ ግማሾቻችሁን ሊያስደስት ይችላል። ግን ከሁሉም በላይ የምትደሰተው ቤተክርስቲያን ናት እንጂ እነ እገሌ አሸነፉ እነ እገሌ አሸነፍን የሚለው የስጋውያን አስተሳሰብ ከዛሬ ጀምሮ መሻር አለበት። ክብሩን መውሰድ ያለበት ማሸነፉን መውሰድ ያለበት እግዚአብሔር ብቻ ነው። ሞኛ ሞኞች ልትኖሩ ትችላላችሁ። በራሳችሁ ብልጣ ብልጦች ልትሆኑ ትችላላችሁ። ለራሳችሁ እኔ ብልጥ ነኝ ልትሉ ትችላላችሁ። ያ ብልጠት አይደለም። በስጋ አስተሳሰብ ይሄ ነገር ተፈታ ካላችሁ ያ አስተሳሰባችሁ ያ ክርስትናችሁ ከንቱ ነው። ይሄ የተፈታው በመንፈሳዊ አስተሳሰብ ነው እንጂ በስጋ አስተሳሰብ አይደለም። በስጋ አስተሳሰብ ቢሆንማ እስከ ዛሬ አትቆዩም ነበር። ተሞከረ እኮ ታሰበ እኮ ሆድና ጀርባ ሆናችሁ እኮ። ዛሬ እኔ ከምንም በላይ እዚህ ጋር ተሰብስባችሁ ሳያችሁ ከዚህ የበለጠ የሚያስደስተኝ ነገር የለም። ነገ ደግሞ አብረን እናስቀድሳለን። ይህ የሚሆነው ለምንድን ነው? እግዚአብሔር ስለረዳንም ጭምር ነው። ከዛም ባለፈ መንገዱን የጠረጉት አስፋልት ያደረጉት አባ ናቸውና እግዚአብሔር እልል ብላችሁ አመስግኑልኝ። አሁን ጉዞ አስፋልት ነው። አባ ከዚህ በኋላ ትናንትና በቤተ ክርስቲያን ልጅ ናቸው፣ ዛሬ በቤተ ክርስቲያን ልጅ ናቸው፣ ነገ በቤተ ክርስቲያን ልጅ ናቸው። አባ በዚህ ብቻ የሚቆዩ አይደለም። ነገ በቤተ ክርስቲያን ለብዙ ነገር ትፈልጋቸዋለች። ወደዳችሁም ጠላችሁም ለቤተ ክርስቲያን ያስፈልጉናል። በምንም መንገድ ይሆን በምን ለቤተ ክርስቲያን ያስፈልጉናል። ለምን? ቤተ ክርስቲያን ትጠቀማለች። በኢትዮጵያ ውስጥ ብዙ ቦታዎች ብዙ ችግሮች አሉ፣ ያልተፈቱ ችግሮች አሉ። ምናልባት እኮ አባን ተጠቅመን ብዙ አካባቢ ሄደን እኮ ልንፈታ እንችላለን እኮ። በዓለም ላይ ያልተፈቱ ብዙ ችግሮች አሉ እኮ። አባን ተጠቅመን እኮ ሌላ አካባቢ እኮ ችግሮች እንዲፈቱ እናደርጋለን። ለምን? ኤክስፔሪንስ አላቸው፣ ልምድ አላቸው። ከዚህ በኋላ ያካበቱት በዚህ ሁኔታ ነው። አባ አንድ ደብሮ እዚህ ጋር ሲያስተዳድሩ የነበሩት ከዚህ በኋላ 5ም 6ም 10ም ደብር እንዲያስተዳድሩ ያላቸው እውቀት ያላቸው እንትን በቂ በመሆኑ በዚህ በኩል ሌላ ምስክር አልሻም። እኔ ራሴ ምስክር ነኝ። ያ የሚሆነው በቃ ሰላም ይምጣ።
ፍቅር ይምጣ። እኔ ያው ቤተክርስቲያኗ ከዚህ በኋላ በመደበችኝ ቦታ አገለግላለሁ። ሀገሬንም አያለሁ። ሀገሬን ናፍቆኛል። አሁን አባ እንደዚህ እኔ ይህንን ቦታ ትቼ እሄዳለሁ ሲሉ 100% አባ እኮ ኃጢአተኛ ሆነ አይደለም። ምናልባት የምታስቡ ሰዎች ልትኖሩ ትችላላችሁ። በዛ ሚዛን ውስጥ ልንገባ ከገባን ኃጢአተኞቹም ደግሞ ሌሎች ሊሆን ይችላል። በዛ ሚዛን ውስጥ አንገባ። ወደዛ ባንዴት መልካም ይሆናል። በአጠቃላይ የነገ ሂደታችን የነገ ስራችን የሚቀጥለው በአንድነት ነው። አንድ ህዝብ ትናንትና ራሳችን ይህን አንድነታችን ያበላሸን፣ ይህን አንድነታችን ልንጠግን ይገባል። ይህ ተላላፊ በሽታ ለልጆቻችሁ ለልጅ ልጆቻችሁ መተላለፍ የለበትም። ወላጆቻችሁ የአብዛኞቻችሁ እኮ ኢትዮጵያ ነው ያሉት። ተፈታው ይህ ደረጃ ደረሰ ያ ጉዳይ ሁሉ ጊዜ እኮ መቼ ሳይጠይቋችሁ አይሆን። አሁን ተፈቷል፣ ተስተካክሏል፣ መንገዱ ጥሩ ሆኗል ስትሉ ምን ያህል ይደሰቱ ይሆን ወላጆቻችሁ? ኢትዮጵያ ውስጥ ያለው ሀዘን ይበቃናል። ደግሞ ከዚህ ያለውን ሀዘን ወደዛ መውሰዱ ያለን በቂ ነው ለኛ። ስለዚህ በተቻለ መጠን ጠንክራችሁ አንድ ሆናችሁ ስትኖሩ ቤተክርስቲያን ትመሰገናለች፣ እናንተም ትመሰገናላችሁ። በታሪክ አጋጣሚ ይቺ ቤተክርስቲያን በእኛ እጅ ወድቃለች። ምን አይነት ቅዱሳን ምዕመናን፣ ካህናት፣ አባቶች ሲመሯት የነበረች ቤተክርስቲያን ዛሬ እኛ ይችላል ልንወቀስም ልንከበርበትም ነው። ይህን የተሰጠን እድላችን ተጠቅመን እንደሚገባ ቤተክርስቲያኗን ለሌላ ትውልድ ለማስተላለፍ ቆርጠን መነሳት አለብን። ቅዱስ ሲኖዶስ እኛን ወደዚህ በሚልክበት ሰዓት እኛንም አሳረፉ፣ ህዝቡንም አሳረፉ። እኛም በቃ ተቸገር አዘን ምን ይሻላል ብለው ከጭንቀት ጋር እኛን እንደላክ ፈጻሚው እግዚአብሔር ነው እሱ ያውቃል ብለን መጣ። እውነትም ያን ሀሳባችን እግዚአብሔር መልካም ልቡን አድሎ ባለው ሁኔታ እንድንጓዝ የጀመርነውን የማስታረቅ አንድ የማድረግ ስራ ጀመረን። ሁለትም የሆኑ 3 ቡድኖች እያንዳንዳቸውን አነጋግረን ሁሉንም አነጋግረን ካህናቱ በተለይ እዚህ የሚያገለግሉት እዛ የሚያገለግሉት አነጋግረን ቁጭ ብለን ቀንም ማታ የነበራችሁ ሰዎች ታውቃላችሁና ተናገሩ እንዲሆኑ ብለን ሁሉም የልቡን ተናግሮ ጨምቀን ሐሳቡ እግዚአብሔር በሚያውቀው በእኛ ውስጥ ያለው ነገር በማ ውስጥ ይገኛል፣ በአባ ውስጥ ተገኘ። የመንፈስ ቅዱስ ሥራ መሆኑ በዚህ ነው ያየነው። ቅዱስ ሲኖዶሱም ቅዱስ ፓትርያርኩም የሰጡን መመሪያ የመጀመሪያ ሰላም፣ ፍቅር እሱ ቅድሚያ ይሰጠው። አስተማምታችሁ አንድ አድርጋችሁ ተመለሱ የተባለው የተሰጠን ተልእኮ ይሄ ነው። እገሌ ይሞት፣ እገሌ ይገደል፣ እገሌ ይጥፋ፣ እገሌ ይቆረጥ፣ እገሌ ይፈለጥ የሚባለው ነገር ይዘን አልመጣንም። እኛ ሰይጣን አሳስቶን እንደው ቅዱስ ሲኖዶስ በእውነት የላከልን አሸክሞ የላከልን አደራ እንደው እንዛነፍ ይሆን ብለን ስጋት ውስጥ ነበር፣ እንሰጋ ነበር። ሰዎችን ነው ቅዱስ ሲኖዶስ ነው የሚማረው መንፈስ ቅዱስ ስለሆነ ያንን መንፈስ ቅዱስ እንዳናሳዝን ሁላችንም ስንጨነቅ ነበር። አረጋዊ አባት ብፁዕ አባታችን አቡነ ኤልያስ ከመጡበት ጊዜ አንስቶ እግዚአብሔር የሚያውቀው ምናልባት አንድ ቀን ከተኙ አጠገቤ ላይ ስለሆኑ ደፋ ቀና ሲሉ ሲሰግዱ ምን ሲሉ
አጠገቤ ላይ ስለሆኑ ይሰማኝ ነበር። በዚህ በስተርጅናቸው ፈጣሪው የኔ መድኃኔዓለም እንደው ይህን ህዝብ እባክህን አንድ አድርግልኝ እያሉ ሲጸልዩ ነበር። ብፁዕ አቡነ ጴጥሮስ መንገድ ስንሄድ ባለፈው ካለመተኛ የተነሳ መንገድ ላይ ሊወድቁብን ነበር። ምን ነው እላቸዋለሁ፣ ይሄን አደራ ተሸክሜ መጥቼ ነው ልተኛው። እንዴት እተኛለሁ ነበር። ምናልባት ከእነዚህ ከመጡት አባቶች የተኛሁት እኔ ሊሆን ይችላል። ሌሎቻቸው በእውነት በዚህ እንትን ሲጨነቁ ሲያወጡ ሲወርዱ፣ ለእኔና ለብፁዕ አባታችን አቡነ ኤልያስ ይህ ቦታ ልዩ ምስጢራዊ ቦታ ነው። ከኔ በላይ ደግሞ ብፁዕ አባታችን ይሄ ቤተ መቅደስ አገልግሎት ሲሰጥ የመጀመሪያው አባት ናቸው። ታቦቱንም መጀመሪያ ይዘው የመጡ እሳቸው ናቸው። የታሪክ አጋጣሚ ሆኖ እሳቸው ባሉበት ይሄ ነገር ሲፈታ እግዚአብሔር እናመሰግናለን። በእውነት እግዚአብሔር እናመሰግናለን። ምክንያቱም የታሪክ ባለቤት ቁጭ ብሎ እዚህ ታሪኩን የሰራ መሀል ላይ እንዲህ አይነት አለመግባባቶች ቢፈጠሩ ይሄ ነገር በሌላ በኩል በኢትዮጵያ ሀገራችን በለውጥ ምክንያት ፓትርያርኩ ተሰደው ከፓትርያርኩ ጋር አብሮ የተሰደዱ እግዚአብሔር ጊዜ ሰጥቷቸው ዘመን ሰጥቷቸው እድሜ ሰጥቷቸው ፓትርያርኩ ወደ ሀገራችን ተመልሰው ሲገቡ የታሪኩ አካል ሆነው እርቁ ላይ ሹመቱ ላይ የነበሩ ፓትርያርኩ ሲሾሙ የነበሩ ሲሻሩ የነበሩ ሲሰደዱ የነበሩ አብሮ ተመልሶ ከፓትርያርኩ ጋር የገቡ ይሄንንም ከኛ ጋር ቁጭ ብለው እንዲያዩ እግዚአብሔር ስለፈቀደለት ክብርና ምስጋና ለሱ ይሁን። ይሄ እንግዲህ ከዚህ በኋላ እናንተ አንድ ህዝብ ናችሁ። ምንም የሚሆን ትናንትና ተቋስላችሁ ይሆናል። ያንን ቁስል በአባ ንግግር ካልታከምክ ማንም ልትታከም አትችልም። ከአባ በላይ የቆሰለ ያለ አይመስለኝም። ማንም ተመልሳችሁ ያንን ነገር ላለመስራት ትልቅ ሕክምና ነው የተሰጣቸው። ይህንን ልታውቁ ይገባል። ከአባም ሆነ ከአባ ጎን ከአባ በስተጀርባም ሆነ በስተግራ ያሉ ሰዎች የቤተክርስቲያን ያህል ደግሞ አልተጎዱም። የተጎዳቸው ቤተክርስቲያን ነው። ሁልጊዜ የምናገረው ነገር ነው አለ። ለ27 ዓመታት ቤተክርስቲያን ለሁለት ተከፍላ የሀገር ውስጥ አባቶች የውስጥ አባቶች ተብሎ 27 ዓመታትን አስቆጥራለች ቤተክርስቲያን። በነዛ ዘመናት ውስጥ በብፁዕ ቅዱስ አቡነ መርቆሬዎስም በኩል ሆነ በብፁዕ ቅዱስ አቡነ ጳውሎስ በኩል ያሉ ምዕመናን ቢጎዱ ነው እንጂ ካህናት፣ የቤተክርስቲያን መሪዎች፣ ዲያቆናት አልተጎዱም። ቤተክርስቲያን ግን በጣም ተጎድታለች። ያንን ጉዳቷን ተመልክቶ ነው እግዚአብሔር ብፁዕ ቅዱስ አቡነ መርቆሬዎስን በሕይወት ገብተው ሁኔታውን እንዲያዩ እግዚአብሔር እንዲያመሰግኑ አድርጎ በዚህ ሁላችንም ቤተክርስቲያን አንድ ስትሆን ደስተኞች ነንና ሁላችንም ተደስተናልና የዛሬን ለእኔ ትልቅ ደስታ ነው። ወደ ራሴ ስመጣ ለመጀመሪያ ጊዜ ከኢትዮጵያ ወጥቼ የመጣሁት የውጭ ሀገር ይሄ ነውና እዚህ ቦታ ነው። ቀድሰናል፣ አስቀድሰናል፣ ተምረናል፣ አስተምረናል፣ ንስሐ ልጆች ይዘናል። እዚህ ቦታ ለስጋው ደግሞ አብቅተናል። ብዙ ነገር አድርገናል። ብዙ ስራ ተሰርተዋል። ያ ደግሞ ተመልሶ ይሄ ነገር ታሪኩ የብፁዕ አባታችን የአቡነ ኤልያስ ያህል ረዘም ያለ ባይሆንም ለጥቂት ጊዜ ቢቆይም በመካከላችን የተገኘ ይህ ነገር ሲፈጸም ይህ አንድነት ሲመጣ ልዩ ደስታ ተሰምቶኛልና እግዚአብሔርን አመስግኑልኝ። ከዛ በተረፈ እኔና አባ ወልደ ሚካኤል
የምንተዋወቀው እዚህ አይደለም። እኔ አስቀድሜ በደንብ ብዬ መንኩሼ እሳቸው ደግሞ ሌላ ቦታ ሲያገለግሉ ሳይመነኩሱ አውቃቸው ነበር። ነገር ግን በተዘዋዋሪ መጥቼ እዚህ ሳገኛቸው ከጀርመን ወደዚህ ስመጣ እዚህ ተመድበዋል ሲባል ማን ናቸው ብዬ እንትን ስል እንትና እኔ እኮ እንተዋወቃለን ብሎ አናገሩ። የት ነው የምንተዋወቀው? ናዝሬት መድኃኔዓለም ቤተክርስቲያን እኮ አንተ ክረምት መንፈሳዊ ኮሌጁ ሲዘጋ ትመጣ ነበር። እኔ ደግሞ እዛ ቋሚው አገልጋይ ሆኜ አገለግል ነበር። ማን ይባላል? የገሌ ያ ስም አይነገራቸውም። ዛሬ አባ ወልደ ሚካኤል ነው ይባላል። ሰው ሲመነኩስ ስሙ ይቀየራልና የገሌ ይባላል። የገሌ ነው ተንደርሷ ጓደኞቻቸውን የአገልግሎት ላይ ያሉትን ነገሩ። ከዛ በኋላ እኔም ወንድም አገኘው ብዬ ደስ ብሎኝ በስተመጨረሻ እኔም እንደዋወል ነበር፣ እንነጋገር ነበር። ምንም ነገሮች ቢፈጠሩ ባለው ሁኔታ እንደምን ዋሉ እንደምን አደሩ ሳንባባል እስካሁን አልቆየንም። ያ ደግሞ እንዳጋጣሚ ሆኖ እኔም ወደ ኢትዮጵያ ገባሁ። ኢትዮጵያ ከገባሁ በኋላ እንዲህ አደረጉኝ። ኢትዮጵያ ከገባሁ በኋላ እንዲህ ነው ያደረጉኝ። እንዴት እንደሆነ እናንተ እና ከዛ በኋላ ተመልሼ እዚህ መጣሁ ከእናንተ ጋር እንዲገናኝ እግዚአብሔር ፈቅዶ በቋሚ ሲኖዶስ ስናገለግል የግሪክ ሁኔታ እንዲህ ነውና ቦታው በትንሹም ታውቃለህ ብትሄድ ሲባል በእውነት ዛሬ ጊዜ የትኛውም ሊቀ ጳጳስ የሆነ ቦታ ጭቅጭቅ ልትርካለ ሲባል ለማየት በጣም ከባድ። በእያንዳንዳችን ሀገረ ስብከት ራሱን የቻለ በቂ ችግር አለ። በዛ ችግር ላይ ደግሞ ሌላ ችግር ለመስማት ማንም እሺ ብሎ እንትን የሚል እንዲህ ብዬ ነበር። አይሆንም ይቅር። እኔም ጋር ብዙ እንትኖች አሉ። እነዛን ነገሮች ማስተካከል አለብን። ግድ የለም ቤተክርስቲያን አንዲት ናት። ሰው ከጳጳሰ በኋላ ሰው ከመነኮሰው በኋላ የራሱ አይደለም። በቃ ምን መብት አለ ነው የተባልኩት። ሲኖዶሱ በአዘዘው መንገድ ሄዳለህ አንተ ምን መብት አለ ተባለ። አሁንትም መብት የለኝም። እኔ ቤተክርስቲያን ነኝ፣ ቤተክርስቲያን እኔ ነኝ። ቤተክርስቲያን ስታዘኝ የትም ማሄድ ነው። ከአውሮፓ ተመድቤ ማለትም ተነስቼ ሲመቱ ከተፈጸመልኝ በኋላ የገቡት ገደላ ገደል መኪና የማይገባበት ማረፊያ የሌለበት አንድ መቃብር ቤት አለች። እሷን ጠርጌ ነው የገባሁት። ለምን ቤተክርስቲያን ልካኛለች። እኔ ከአውሮፓ መጥቼ እንዴት እንዲህ ያለ ቤት ይኖራሉ? እንዲህ አይነት ሀገረ ስብከት እንዴት ይመደባለሁ አላልኩ። ቤተክርስቲያን ተመደበች። በቃ እኔ የራሴ አይደለሁም። በቃ ነገም ተነሳነት ያለች በዚህ መሰረት መሄድ አለብህ በሚለው ነገር ወደዛ ወረድኩ። አሁን ያለሁበት አካባቢ በፊት ዳውሮና ኮንታ ይባላል። ከዛ ደግሞ በተጨማሪ የተሰጠን ከምባታ አለ፣ አላባ አለ፣ ጠምባሮ የሚባል አለ። ሁለተኛ ብዙ ሀገረ ስብከት አለ። አንዱን ስጠኝ እንዳትለው እንጂ። ስለዚህ ከሰጠውም ለአባ ነው የምሰጣቸው፣ ለእናንተ አይደለም። ስለዚህ በዚህ መሰረት አገልግሎታችንን እዛ እያፋጠን ያለ ነው። 95% ፕሮቴስታንት ነው ያለበት። የተዘጉ ቤተክርስቲያናት አሉ፣ ብዙ አሉ። ብቻ እሱን ለመናገር አይደለምና ቤተክርስቲያን በመደበችን ቦታ ለመገኘት ነው ጥሪያችን። ከዛ ባለፈ መጨረሻ ላይ ማስቀመጥ እንፈልገው አባ ለቅዱስ ፓትርያርኩ ደብዳቤ ደርሷቸው ቅዱስ ሲኖዶስ ተቀብሎ ክህነታቸውን ለማስነሳት ወስኗል። በሁለተኛ
በሁለተኛ ደረጃ በደብዳቤ እየሰማችኝ ከተንጫጫችሁ እቀመጣለሁ። በንግግሬ ደስ አላላችሁ? እስከ ዓርብ ድረስ እስከ ረቡዕ ድረስ ደብዳቤ በእጃቸው ይገባል። ቅዳሜ ይገባል። ይሄ የሆነበት ትልቁ ነገር ግን አሁን የምንለውን ነገር ከዚህ በላይ ቤተክርስቲያኒቷ እኛ እዚህ መጥተን የወሰናቸው ውሳኔዎች አሉ። እነዛ ውሳኔዎች ተግባራዊ ሲሆኑ ሁላችን የበለጠ የምንደሰተው አባ ከዚህ ለሰላሙ፣ ለፍቅሩ፣ ለአንድነቱ ሲል ቤተክርስቲያኒቷ በምትመድበኝ ቦታ ይመደባሉ ስላለ ቤተክርስቲያኒቷ ቅዱስ ሲኖዶስም ቋሚ ሲኖዶስም ቅዱስ ፓትርያርኩ ቦታ በማዘጋጀት ላይ ናቸው። ከዛም ባለፈ ያ የሚሆነው ምናልባት አባ ዛሬ ይዘናቸው አንሄድም፣ ነገ ይዘናቸው አንሄድም፣ አባን የምትሰናበቱትን ቀን ሰጥተናል። በዛ መሰረት አባን በክብር ሸኝታችሁ ወይም እኔ ወይም ሌላ ሰው መጥቶ ይዘናቸው ነው የምንሄደው። ከዛ በፊት ግን ለአባይ ምን ቦታ ነው የሚያስፈልገው የሚለው ነገር ያስፈልጋል እና እሱን በማስተካከል ላይ ቤተክርስቲያኒቷም ቅዱስ ሲኖዶስም በንግግር ላይ ያለው። ከዛ በተረፈ በጥቅሉ ይሄ ቤተክርስቲያን ይሄ ህዝብ አንድ ህዝብ ነው። አሁን ውሸታችሁ እኮ ነው ተጣላን የምትሉት። በውስጥ ሁላችሁም ፍላጎት አላችሁ ለመገናኘት። ውስጣችሁ እኮ የሚያሳክከው ወይ ከገሌ ጋር ተገናኝተ ከገሌ ጋር ተለያይቼ ምናልባት ልጆቻችሁ ደግሞ እኮ የበለጠ ከነ ገሌ ጋር እንዲገናኝ ነበር ዛሬ አሁን ለምንድን የማታገናኝ ብሎ ጠይቋችሁ ይሆናል እኮ እናንተንም በፊት እንዲገናኝ ነበር ለምንድን የማታገናኝ ብሎ ቤተሰብ እኮ የሚጨቀጭቅ ልጅ አለ እኮ አሁን። በዚህ መሰረት አሁን ምንም ይሁን ምን ቤተክርስቲያን አንዲት ናትና ወደፊት ያለው መዋቅር የተቀመጡ ነገሮች አንድ በአንድ በቃለ ጉባኤ ስለተያዘ እያንዳንዱ ነገር ቅድም ብያቸዋለሁ፣ ከፋኝ ያለውን አካል ሁሉ አናግረናል። ለቤተ ክርስቲያን ይጠቅማል ያለውን ሀሳብ ከእያንዳንዱ ውስጥ ተቀብለናል። ሁሉም ግን ሰላም ይፈልጋል። እያንዳንዱ ግን የሚፈልገው ሰላም እራሱን የቻለ ሌላ ሰላም፣ የሶስቱን ሰላም ሙሉ በሙሉ መተግበር አይቻልም። በተለየ ሁኔታ ነው እኛ እየፈለግን ያለው ሰላማችን፣ በተለየ ሁኔታ ነው እየፈለግን ያለው እኛ ፍቅራችንን። እኛ ይሄ እንዲፈታ የፈለግነው ቤተክርስቲያን በምትደሰትበት መንገድ ነው እንጂ ከዚህ በላይ ሌላ ነገር ልናመጣ አልፈለግንም። እግዚአብሔርም ረድቶናል። እዛ በጸሎትም የሸኙኝ አረጋዊው ፓትርያርክ የእሳቸውም ጸሎት ረድቶናል። እዚህ ይዘናቸው የመጣናቸው አባቶችም አገልግሎታቸው እዚህ ሲያገለግሉ ሲጸልዩ ስለነበረ እነዚህ ሁሉ ነገሮች በተግባር ያየንበት ስለሆነ አባ ከዚህ በኋላ የዚህ ቤተክርስቲያን እያገለግሉ እንደነበሩ ነገም እዛ ቤተክርስቲያን እንዲያገለግሉ ነው የሚሄዱት። የት ቦታ ይቀመጣሉ ቢባል ቅዱስ ፓትርያርኩ ቋሚ ሲኖዶሱ ቦታ በማፈላለግ ነው። ከዛ ድረስ የት ይሆናሉ ቢባል እንኳን ዛሬ ነገ ቢሄዱ ሀገረ ስብከቴ ሰፊ ስለሆነ እኔ የሚቆረጥመውን ቆሎ በልተው፣ እኔ እንጀራ የሚበላ ከሆነ እንጀራ በልተው፣ እኔ ዳቦ የሚበላ ከሆነ ዳቦ በልተው መኖር። ኧረ ያንን ትተው እኮ ገዳም ውስጥ መግባት የሚችሉ አባት ናቸው እሳቸው። የዚህ አይነት ችግር ያለባቸው አይደሉም እና ለምን እዚህ ላይ አልተቀመጥኩ ለምን እዚህ አታስቀምጡኝ የሚሉ አባት አይደሉም። ስለዚህ መነኩሴ ናቸውና የትም ቢቀመጡ የሚቸግራቸው እንዴት ይኖራሉ ብሎ በቅንጦት እንትን የሚሉ አይደሉም እና ምንኩስናቸው በተግባር የታየ በመሆኑ ያንን በሚገባ
ተነጋግረናል። ከዚህ በኋላ የተነጋገርንባቸውን ነገሮች ማን ነው የሚያስፈጽመው፣ ማን ነው የሚፈጽመው ይባል ብፁዕ አባታችን አቡነ ኤልያስ የሀገረ ስብከታችን ሊቀ ጳጳስ ናቸው። ነገ ከነገ ወዲያ ያሉትን ነገሮች በቅርበት በአባትነት ሁሉን ነገር ቅዱስ ሲኖዶስ ስላስቀመጣቸው ያሉትን ችግሮች በሚገባ በመነጋገር በመወያየት ስለ ሰበካ ጉባኤም ሆነ ስለ ቤተክርስቲያን ሁኔታ፣ ስለ አጠቃላይ ሁኔታ ሙሉ በሙሉ ዝርዝር ሁኔታዎችን እዚህ ጋር መናገር ተገቢ ስላልሆነ ቃለ ጉባኤ ስላለ በዛ ቃለ ጉባኤ ግንባር ቀደም ሆነው ያሉ ሰዎች እዛ ስለተመዘገቡ በነሱ የደረሰውን የቃለ ጉባኤ በዛ ውስጥ የተገኙትን ሰዎች ምናልባት መንገር እንኳን አስፈላጊ ከሆነ እኛም እዚህ የነበርን ብፁዓን ሊቃነ ጳጳሳት አሉ። በዛ ጉዳይ አባ ወልደ ሚካኤል አሉ፣ አባ ኖአም ሰናይ አሉ፣ ቀሲስ ዋልልኝ አሉ፣ አቶ ጌታቸው አሉ፣ ወይዘሮ ሀና፣ ወይዘሮ ውብዳር፣ አቶ አክሊሉ ዳጊ፣ እነዚህ ሁሉ ባሉበት ይህን ነገር ተነጋግረን ቃለ ጉባኤ የያዝ ነው። ምክንያቱም ትንሽ የሚያሳዝን ነገር ቢኖርም ያ ማለት ምንድን ነው ካለው ሰላም ሁኔታ ከመጀመሪያ አንስቶ ሁኔታዎቹን ሲያመቻቸው የነበሩ ሰዎች ከኛ የግል ነገሌ ይሻላሉ በማለት የመተካካት ነገሮች አሉ እና የነ ስዩምንና የነ ማንደፍሮን ጉዳይ ግምት ውስጥ በማስገባት ማለት ነው። ከዛ በተረፈ ቀሲስ ዶክተር አየለ አሉ፣ ቀሲስ ሰሎሞን አሉ፣ መርጌታ ዶክተር መራዊ አሉ፣ ዲያቆን ኢዮብ አለ፣ ዲያቆን ታደገ አለ፣ ወይዘሪት ልጅ አለች፣ ወይዘሮ ቆንጂት አለ። እነዚህ ሰዎች ባሉበት በሌላው በኩል የትኛውን ሰው ለማስከፋት ስላልፈለግን እኛ ሁሉም እስቲ ይናገር በሚለው ደረጃ ናፍሬዎስ እያንዳንዳቸውን ለብቻ አናገር ናቸው። መጨረሻ ላይ ግን ሶስቱንም ክፍል አንድ ላይ አናገር። እኛ ሶስቱንም ግን በመሰረቱ ሁለት ብንል ጥሩ ነው። በዚህ ሁኔታ ጨርሰ እግዚአብሔር ይመስገን መጨረሻ አባ ለዚህ ሁሉ መፍትሄ አካል ስለሆኑ ሁላችሁም ብታመሰግኑ ድጋሚ ደስ ይለኛል። እግዚአብሔር ተመሰገነ ነው። አሁን እንዴት ነው የሚለው ነገር በዚህ አሁን ቃለ ጉባኤ ጠቅላላ እዚህ ጋር ቀርተዋል። እዚህ ለሀገረ ስብከቱ አለ፣ በዚህ በኩል ለቅዱስ ሲኖዶስ የተጻፈ አለ። በዛ መሰረት ያሉ ስራዎች በጥቅሉ እንዲሰሩ ነገ ሰላሙ ሁኔታው ከመጣ በእውነት ቅዱስ አባታችንም ፓትርያርኩ መጥተው ይጎበኟቸዋል ብዬ ተስፋ አደርጋለሁ። በሌላ በኩል በህዝባችን በእናንተ የተገዛውን ቦታ ቤተክርስቲያን ሄደን አይተን ያ ገንዘብ የማንም አይደለም፣ የእናንተ ነው። ያ ገንዘብ የኦርቶዶክሳውያን ነው። ያ ገንዘብ የኢትዮጵያውያን ነው። ነገር ግን እኛ ስንሻኮት ያልደከሙ ሰዎች እንዳይበሉ መሀል ላይ ቀልጦ እንዳይቀር ጥንቃቄ ልታደርጉ ይገባቸው። ስንት ድሃ እያለ ስንት መከራ የሀገራችን ውስጥ እያለ ወደዛ መላክ እየቻላችሁ ይህን ከገዛችሁ ዘንዳ በትክክል በስርዓቱ የእኛ ነው የሚል የእኛነት ስሜት እንዲኖረው አድርጉት። አለበለዚያ ግን ዳር ጠብቆ ያለ ሰው ይበላልና ያልደከመበት ይበላል። ጀርመን ላይ እንደዚህ አንድ ቤተክርስቲያን ነበርና እንደዚህ ሲራቆቱ ምን ስሉ ንብረቱንም ሀብቱንም ቤተክርስቲያኑንም የጀርመን መንግስት የወረሰበት ቦታ አለ፣ ያልደከመበት ማለት ነው። ስለዚህ ድካማችሁ ስለሆነ አሁን ቅድሚያ የምንሰጠው ከአባም ጋር የተነጋገርነው ህዝብ ከህዝብ ጋር ትምህርት ያስፈልጋቸዋል፣ ስብከት ያስፈልጋል፣ አብራችሁ ዝማሬ ያስፈልጋልና በአጠቃላይ ባሉት ጊዜያት ውስጥ ሁሉ መተማማት እንዲያደረጉ
ያንን ብትረሱ አባ እኮ ረስተዋል። የአባ ልጆች ከሆናችሁ መርሳት ነው ያለባችሁ፣ መተው ነው ያለባችሁ። ለመከራከር ለመነጋገር ብዙ ምክንያቶች ሊኖሯቸው ይችላሉ። ከሰላምና ከፍቅር አይበልጥብናል። ሁሉም በዚህ ዘግተዋልና ለዚህ ሰዓት ለዚህ ጊዜ ያደረሰ እግዚአብሔር አምላክ ክብርና ምስጋና ለእሱ ይሁን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ስለነበረን ጊዜ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ነገ ሁላችንም እዚህ ቅዳሴ አስቀድሰን ትምህርት ተምረን እኛንም በሰላም ግቡ የምትሉበት ነውና ከዛ ባለፈ ሁላችሁም ግን ጸልዩ፣ ለዚህ ጉዳይ ፍጻሜው እንዲያምር። ከምንም በላይ እውነት ጀግኖች የምትሆኑት ስትጸልዩ ነው እንጂ ጥያቄ በመጠየቅ ሌላ በመመላለስ ምንም የሚመጣ ነገር የለምና የተወሰነው የተደረገው ቤተክርስቲያን የተጠቀመችበት ቤተክርስቲያን ያሸነፈችበት ምናልባት እኛን ያሸነፍነው ድረስ አማትባችሁ ለፉበት ልብ ውስጥ ብላችሁ። ምክንያቱም ቤተክርስቲያን ናት ያሸነፈችው። ቅዱስ ሲኖዶስም የመራበት መንገድ ያሳየበት መንገድ ይሄም ነው እና ሁላችሁም የቤተክርስቲያን ልጆች ናቸውና ከዛ በተረፈ ለአፈጻጸሙ ለሚሰሩ ነገሮች ወደፊት ለአንድነቱ ለህብረቱ ከብፁዕ አባታችን በኋላ ያዋቅሯቸዋል። በዚህ ለሰላሙ ወደ አንድነቱ ስለ ጉባኤው በደንብ ትደረጋልና በዛ ውስጥ ተገኝታችሁ ተሳትፎ አድርጋችሁ የትናንትናን ታሪክ ሆድና ጀርባ የሆነውን ቀይራችሁ ሁላችንም እግዚአብሔር ሰላምና ጤና ሰጥቶን ተነማይተባችን ለክብር ሞት ያብቃል።